ሀይሚና ብሩኬ በአዲስ ደስ በሚል ነገር መጥተዋል ማለት ነው። ዱባይ ላይ በረምዝ በሪል ስቴት ቤት እንደገዙ ሀይሚ ለብሩኬ ነግረው ብሩኬ ደግሞ በደስታ ፍንድቅ ብለዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦቼ እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ እንደተለመደውም በአዲስ ነገር መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁም ደግሞ ተቀላቀሉኝ በማለት ወደ ጉዳዩ እገባለሁ ማለት ነው። ሀይሚና ብሩኬ ዛሬ ያው መጥተዋል ማለት ነው። ትናንትና ፕራንክ አድርጓት ነበር እና ዛሬ ፕራንክ አደረገችው እና በጣም ነው የተገረምኩት። እኛ ዱባይ እጅ ብሎናል፣ ከእጅ አልፎ እግር ብሎናል። ሰው ዱባይ 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 ይላል። ሳውዲ ያለው ተነስቶ ወደ ዱባይ ይመጣል። እዚህ ያለቅሳል። ደላላ ያስለቅሰዋል፣ አሰሪው ያስለቅሰዋል፣ ሙቀቱ ያስለቅሰዋል፣ ኑሮው ያስለቅሰዋል፣ ምግቡ ያስለቅሰዋል። በነገራችን ላይ እናንተ ምን ደርሶባችሁ ለመዝናናት መታችሁ እስከ ጥግ ተዝናንታችሁ እኛ ያላየነውን አይታችሁ ስለሄዳችሁ ሁሌም በቃ እንደዛ ነው የሚመስላችሁ። ግን ጎራ ብላችሁ ወደ ስራ ያለውን ነገር መታችሁ እንኳን የማዳም ቅመሞች ናቸው የሚያበረታቷችሁ እና ብዙ የማዳም ቅመሞች ታማው ሆስፒታል ያሉትን መታችሁ ብዘይሩ ኖሮ እንደገና ደግሞ ያሉትን ወጣ ብላችሁ ስራ ቦታቸውን ሄዳችሁ ብታዩ ኖሮ የዱባይን ምንነቱን ታውቁ ነበርና እኔ ብዙ ጊዜ ወላሂ እኛ የምናበረታታቸው ብዙ ደረጃ ያደረስናቸው ሰዎች ሊዝናኑ ይመጣሉ። አንድ ሰው እንኳን ብዙ ጊዜ ያው ይወራል እና በየሆስፒታሉ ሀበሻ የሌለበት የለም። አንዱ በካንሰር ታሞ፣ አንዱ በቀይ ኩላሊቱ ታሞ ፌል አድርጎበት ብቻ ብዙ ታማሚ አለ። ማንም ዞር ብሎ አያቸውም። ግን እኛ በቃ ለእንትን ባፍ ብቻ የሚያጨበጭብልን የላቸው ማለት ነው። የሚያጨበጭብልን እንጂ የሆነ ነገር ሲደርስብን ማንም ዞር ብሎ አያየንም። እና እርስ በራሳችን ብንተዋወስ ብንተዋወቅ እርስ በራሳችን ብንረዳዳ ጥሩ ነው ብዬ አስባለሁኝ። ያው እናንተም ነው ተዝናኑ፣ ችግር የለውም። ያው እኛ ግን የማዳም ቅመሞች ሰልችቶናል መግባት ነው። ወይም ደግሞ ከመጣችሁም ስራ ከፈለጋችሁ እኛ ባለንበት ቦታ እንቀይራቸዋለን እና እንቀይራቸዋለን፣ ችግር የለውም። እና እኔ አንዳንዴ ማለት ነው ስናደድ ምን እንደምታውቃላችሁ ቤተሰቦቼም እንዳለ መጥተው ቢያዩት ኖሮ ምናምን እላለሁኝ። ሀቂቃ ማለት ነው እኛ ስንት ነገር ነው የምናሳልፈው። ሙቀት ሲመጣ ሙቀት፣ ብርድ ሲመጣ ብርድ። አይ አሁን ብርድ ነው እረፊ፣ ሞቀት ሲል ትሰሪያለሽ ሚለን የለም። አሁን በዚህ ሰዓት ሙቀት ነው፣ ሙቀቱን ትንሽ ተረጋግቶ ከዛ በኋላ ትሰራላችሁ የሚለን የለም። ስራ ነው። ዛሬም የሰራ ነው ነገ የሰራ ነው ከነገ ወዲያም ያው አመት ለአመት 2 አመት 3 አመት የምንሰራው ተመሳሳይ ስራ ሀቂቃ ማለት ነው። በጣም የሚደብር ነገር እና እንግዲህ ያላህ ይህን ማለት ነው። ስደተኞቹ ሁላችንም የሰው ሀገር የሚመኘው ያው ያለየው ሰው ነው። እኛ ስላየ ነው በሀገራችን አላህ ሰላሙን አምጥቶልን በቃ ራሃ የሆነውን ህይወት አላህ በሀገራችን ይስጠን ለማለት ነው የምወደው። ሀቂቃ የምፈልገው የምወደውን አልኩኝም። አዎ አገር የፈለገ ነገር ቢሆን ሀቂቃ አየሩ ራሱ በቂ ነው። ሀገራችን ላይ ኑሮ ተወዷል፣ እንደዚህ ብሏል። ይበላሉ፣ ይጠጣሉ፣ ይለብሳሉ፣ ፋሽን ያመልጣቸው። ከኛ የበለጠ ልብሱን ራሱ ኬት እንደሚያመጡት ማሻ አላህ አለባበሳቸው ምናቸው። እኛ ብር ኖሮ ራሱ ልብስ ብንገዛ ሀገር ስገባ ገዛ ለብሰዋለሁ ወይን ወፍራለን ወይን ከሳለን ከዛ ያ ልብስ ይተውና ሌላው የለም፣ አንሄድም፣ አንለብሰውም። ብቻ ኸይር ነው። አላህ የሚያሳርፍን ነገር ይስጠን በሀገራችን ነው ምለው። ሰው ሁሉ ያው የተመኘውን አያጣምና ለእናንተም ደግሞ ዱባይን ተመኝታችኋል። ቤት ኖሯችሁ ነው በነገራችን ላይ ቤትም አላህ ይስጣችሁ ነው ምለው። የሰው የተመኘውን ነገር ያው ደስ ይላል። ጥሩ ነገር ነው የተመኛችሁት። ዱባይ በእርግጥ
ላለው ሰው ያው ልክ እንደሷም አብረቅርቆ ለሚኖር ሰው ኧረ ደክሞኛል እንደው ባላወራስ አይበቃኝም እንዴ? አይ ማን አዘዘኝ ማን አስገደደኝ? ለማንኛውም ሰብስክራይብ እያደረጋችሁ ኧረ ይበቃኛል።